ውድ ቅዱሳን የእግዚአብሔር ሰዎች እንደምናችሁ ደህና ናችሁ ወይ? ደህና ቆያችሁ ወይ? እግዚአብሔር የተመሰገነ ይሁን። የጸሎት ተከታታይ ትምህርታችንን ቀጥለናል። እስካሁን ድረስ የመጣንበት ሩጭ ጉዞ አለ። እስቲ ቀጥሎ ያለውን ጌታ እንድናገረን እንጸልይ። ጌታ ሆይ ስምህ የተባረከ ይሁን። እያስተማርከን እየተናገርከን ስለሆነ ስምህ ይባረክ። ቀሪውንም ሰዓት ደግሞ እንደ ፈቃድ በእጅ ተረከብ። መልካምነትህ ከሁላችን ጋር ይሁን። ስምህ በነገር ሁሉ ይክበር፣ ከፍ ከፍ በል። በጌታ በኢየሱስ ክርስቶስ ስም አሜን። ምናልባት ለመጀመሪያ ጊዜ እንዳጋጣሚ ገብታችሁ የምታዩ ካላችሁ ይሄ ትምህርት የጸሎት ንቅናቄ ከሚለውና እንደገና ደግሞ በእንግሊዘኛ the power of prayer ከሚለው መጽሐፍ እንትን ያለ ነው። ይሄ the power of prayer የሚለው በጣም አድቫንስ ማለት ያው በጣም የዳበረ ሐሳብ ያለበት ሰፋ ተብሎ የተጻፈ ነው። እንግዲህ ይሄ የጸሎት ንቅናቄ የሚለው መጽሐፍ ላይ ነው። ይሄ ማለት ደግሞ የስብከቱ በዚህ በቪዲዮ የሚተላለፈው በዩቲዩብ የሚተላለፈው መጽሐፉን ይተካል አይደለም፣ ግን ሁለቱም አንዱ ሌላውን ሊተካ አይችልም። ግን ሞር ሐሳቡን እናገኛለን። መጽሐፉንም አግኝታችሁ አንብቡ ለማለት ፈልጌ ነው። ዛሬ ደግሞ የምንመለከተው ትንሽ ባለፈው ስናጠቃልል ቀንጨባ አድርጌ የተውኩትን እንደገና ዛሬ ለማለት እፈልጋለሁ። እንግዲህ የጸሎት አካሄዶችን በሚመለከት አንደኛ የአምልኮ ጸሎት፣ ሁለተኛ የንስሐ ጸሎት፣ ሶስተኛ የምስጋና ጸሎት ብዬ የምልጃን ነካ አድርጌ ነው የተውኩት። ዛሬ ግን በሱ ይጀምራለሁ። የእግዚአብሔር ቃል እንደዚህ ይላል። ከእግዚአብሔር ቃል ላንብብላችሁ። ሮሜ ምዕራፍ 15 ከቁጥር 1 ላይ እንደዚህ ይላል። እኛ ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል ብሎ የእግዚአብሔር ቃል እያንዳንዳችን እንድናንጸው እርሱን ለመጥቀም ለባልንጀራችንን ደስ እናሰኝ ብሎ ይናገራል። እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ላይ ከቁጥር 1 ላይ በጣም ደስ የሚል ሐሳብ አለ። እንደዚህ ይላል። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት ከሁሉ በፊት ስለ ነገስታት እና ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እርሱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነውና። አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ ደግሞ አለ፣ እርሱም ሰው የሆነ ክርስቶስ ነው ብሎ ይናገራል። ስለዚህ ምልጃ፣ ጸሎት፣ ምስጋና እንዲደረግ ለማን? ለነገስታት፣ ለመንግስታት፣ ለአገር፣ ለህዝብ። የምልጃ ጸሎት ማለት ምን ማለት ነው? ምልጃ ማለት በሰውና በእግዚአብሔር ፊት መቆም ማለት ነው። ይሄ ትልቅ ኃላፊነት ነው። ስለዚህ ጸሎት ማለት ትልቅ ኃላፊነት ነው። እግዚአብሔር ሰው ሁሉ እንዲድን በምድር ላይ ወክሎ ያስቀመጠን ይሄ ነው ወገኖቼ። የምልጃ ጸሎት ማለት ምንድነው ያለው? ሮሜ ላይ ሲናገር እኛ ራሳችንን ደስ እናሰኝ። የሚማልድ ሰው ማለት የሚቃትት ሰው ማለት ነው። የሚጨነቅ ሰው ማለት ነው። አልቃሻ ነው ማለት ነው። በእግዚአብሔር ፊት ያለቅሳል፣ ለሚጠፉት ያለቅሳል። በዓለማችን ላይ ታውቃላችሁ፣ ደጋግሜ ተናግራለሁ፣ 8 ቢሊዮን ህዝብ አለ። ከ8 ቢሊዮን ህዝብ ውስጥ 7 ቢሊዮን ገና ወንጌል አልደረሰውም። ለምሳሌ አገራችን ኢትዮጵያ 126 ሚሊዮን ህዝብ አለ። ከዛ ውስጥ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለ ነው ቢባል 25 ሚሊዮን እስከ 30 ሚሊዮን ነው ኢየሱስ ክርስቶስን አዳኝነት ተቀበለ የሚባለው። ከዛ የቀረማል 100 ሚሊዮን ህዝብ በኢትዮጵያ ውስጥ ወንጌል ገና ያስፈልገዋል። ወንጌል ሊሰማ ያስፈልጋል። ያ የማይሆን ከሆነ ወደ ዘላለም እሳት ይገባል። እንዴት ከባድ ነው! እንትን እንደሚያሳይ ከሆነ መረጃ እንደሚያሳይ ከሆነ በየዓመቱ እስከ 50 ሚሊዮን ሰው ሞቶ ገሃነም ይገባል። ያላመነ ሰው ሞቶ ገሃነም ይገባል። በጣም የሚያሳዝን ነው። ስለዚህ ዓለም ምልጃ ትፈልጋለች። የማንን? የኔን። ሶስት አማላጆች አሉ። ኢየሱስ ክርስቶስ በአብ ቀኝ የተቀመጠ ስለሞተልን ለዓለም ይማልዳል። ሁለተኛ በውስጣችን ያለ የእግዚአብሔር መንፈስ ይማልዳል። ሮሜ ምዕራፍ 8 ከቁጥር 26 እስከ 34 ያለውን ብታነቡ ስለ ሁለቱም ያሳያል። በህይወት ያለን ሰዎች እንማልዳለን። የእግዚአብሔር ቃል ነው እንድንማልድ እግዚአብሔር ኃላፊነትና ስልጣን ሰጥቶናል። ስለዚህ ግን የሞቱት ማንም ቢሆን መላእክትም ቢሆኑ ሰዎችም ቢሆኑ ማንን ሊያማልድልን አይችልም። መጽሐፍ ቅዱስ ይሄንን አይናገርም። ለምን መሰላችሁ? የሞቱ ሊያማልዱ የማይችሉት ለምንድን ነው? ኦልሬዲ የእነርሱ ዘመን አብቅቷል። እነርሱ እግዚአብሔር ጋር ነው። ቅዱሳን ቢሆኑ በእግዚአብሔር ዘንድ ነው ያሉት። መላእክት ቢሆኑ አይችሉም። መልእክተኞች ናቸው። ሊያማልዱልን አይችሉም በእግዚአብሔር ፊት። ስለዚህ ለማን ነው የምንማልደው? ለቤተሰባችን እንማልዳለን፣
ለልጆቻችን እንማልዳለን። በስራ ቦታ ላሉት እንማልዳለን። ለምናውቃቸው እንማልዳለን። በሪፖርት በደብዳቤ ለምንሰማ እንማልዳለን። ለአገራችን ሁኔታ እንማልዳለን። ለዓለማችን ሁኔታ እንማልዳለን። ለሚጠፉት እንማልዳለን። ለተለያዩ ነገሮች እንማልዳለን። ሸክም ነው፣ ኃላፊነት አለብን። እግዚአብሔር ደግሞ ለዛ ሸክም እንዲሰጠን መጸለይ አለብን፣ ኃላፊነታችን ስለሆነ። ስለዚህ የእግዚአብሔር መንፈስ ደግሞ ያንን እንድናደርግ በውስጣችን ሆኖ ሊቃትትልን የሚችል ነው። ስለዚህ ይህንን በጣም ትልቅ እድል ነው። ከኢየሱስ ክርስቶስ ጋር እኮ ትልቅ አብረን እንሰራለን። ከመንፈስ ቅዱስ ጋር አብረን እኩል ስራ እንሰራለን ማለት ነው። ስለዚህ በእግዚአብሔር ፊት እየተናዘዝን እየማለድን ጌታው አድናቸው እያልን እንጸልያለን። ምክንያቱም ኃጢአት አስከፊ ስለሆነ የሚጠፉ ሰዎች ስለሆኑ ባለሸክም ሆነን እንጸልያለን። ለምሳሌ ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ሲገባ ሕዝብ ሁሉ ሲዘምር፣ እርሱ ግን ያለቅስ ነበር። ወዮ ኢየሩሳሌም እያለ ባለሸክም ሆኖ ያለቅስ እንደነበረ እንመለከታለን። ጳውሎስ ሮሜ ምዕራፍ 9 እና 10 ላይ በቃ የእስራኤል ልጆች ይድን ዘንድ እኔ የተረገምኩ ቢሆን ይሻለኛል እያለ አልቃሻና ሐዘንተኛ እንደሆነ ይናገራል። ክብር ለጌታ ይሁን። እግዚአብሔር ትልቅ ኃላፊነት እድል ሰጥቶናል። አይዟችሁ፣ በርቱ፣ ጸልዩ። የምንለምነውን ልመና እግዚአብሔር ደግሞ ይሰጠናል። ለዓለማችን እንጸልይ፣ ለህብረተሰባችን እንጸልይ፣ ለምድራችን እንጸልይ፣ ለአገራችን እንጸልይ፣ ለምንወዳቸው እንጸልይ፣ ለምንጠላቸውም ደግሞ እንጸልይ። አንጥላ፣ እንድንጠላ ደግሞ አልተፈቀደልንም። ይሄ በጣም አስፈላጊ እንደሆነ ለመናገር ፈልጌ ነው። ሌላው ደግሞ 5ኛ ደረጃ ላይ ያለው የልመና ጸሎት ነው። የልመና ጸሎት ማለት ምን ማለት ነው? ለራሳችን መጸለይ ነው። ለሚያስፈልገን መጸለይ ነው። ይሄ የእግዚአብሔር ሐሳብ ነው። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ለመዝጋን አንኳኩ ይከፈትላችኋል ይላል እግዚአብሔር ቃል። የእግዚአብሔር ሐሳብ ነው። ነገር ግን የሚያሳዝነው ምንድነው ብትሉ ከ1 እስከ 4 የቆጠርነውን ዘለን አልፈን በ5ኛ ላይ ነው ጉብ የምንለው። ለራሳችን ብቻ አምጣ አድርግልኝ። ይሄ አይደለም። ይሄ ትክክለኛ የጸሎት አካሄድ አይደለም። እኛ በትክክል እግዚአብሔርን ካመለክን፣ በትክክል ንስሐ ከገባን፣ በትክክል ምስጋና ካቀረብን እግዚአብሔር ስራችንን ይሰራል። ታውቃላችሁ፣ ምስጋና ትልቅ ነገር አለው። ሁለተኛ ዜና 20 ከቁጥር 22 ላይ ምስጋናውንና ዝማሬውን በጀመሩ ጊዜ እግዚአብሔር በጠላት መንደር ላይ ድብቅ ጦር አነሳ ይላል። የሚገርም ነው። ምስጋና እኛ የምናቀርብ ከሆነ እግዚአብሔር የጠላትን ኃይል ይመታል። ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ እያመለኩ እያለ የታሰሩበት ወህኒ ቤት ተናወጠ ይላል። ስለዚህ የእግዚአብሔር ሕዝብ ሁሉ ጊዜ አመስጋኝ ነው መሆን ያለበት። የምናመሰግን ከሆነ እግዚአብሔር ትልቅ ስራ ይሰራል። ስለዚህ ልመናቸው ውትወታ በቃ አጉረምራሚዎች አንሆን። በእግዚአብሔር ፊት ልመና ያስፈልጋል፣ ግን ማጉረምረም አያስፈልግም። ከምስጋና ጋር ነው በእግዚአብሔር ፊት የምንጸልየው። ስለዚህ ለራሳችን ለሚያስፈልግ ነገር እንድንጸልይ የእግዚአብሔር ፈቃድ ነው። ምንንም ሳንሸማቀቅ እግዚአብሔርን እንጠይቃለን። አባታችን ነው እግዚአብሔር፣ አምላካችን ነው እግዚአብሔር፣ ወዳጃችን ነው እግዚአብሔር። የእግዚአብሔር ቃል እንደዚህ ይላል፣ ልጁን ኢየሱስ ክርስቶስን የሰጠን እግዚአብሔር እንዲያው እንዴት አይሰጠንም ይላል። እንዲያው እግዚአብሔር እንዲያው ይሰጠናል። ልጁን እንኳን ሰጥቶናል እኮ እግዚአብሔር። ምን ይከለክላል? እግዚአብሔር ዓለም ሁሉ የእግዚአብሔር ነው፣ ሀብት ሁሉ የእግዚአብሔር ነው። እግዚአብሔር ይሰጠናል። ግን እግዚአብሔር ደግሞ ቆይ ካለ ይቆይ፣ በቃ ካልሰጠን ይቆይ፣ እናልቅስ፣ ግድ የለም። እግዚአብሔር ለዘላለም ሕይወት አድኖናል። በምድር ላይ ባይመቸን በሰማይ የዘላለም ሕይወት አለን። ደስ ይበለን። በቃ ሁልጊዜ በጌታ ደስ በላችሁ ያለን ስለዚህ ነው። ስለዚህ በእግዚአብሔር ፊት ደስተኞች እንሁን። ምክንያቱም እግዚአብሔር ቢሰጠን ቢከለክለን እግዚአብሔር መልካም ነው። እግዚአብሔር ምንም ክፋት የለበትም። ለማንም ክፉ አያደርግም እግዚአብሔር። ስለዚህ ቢከለክለን እንኳን የእግዚአብሔርን ካራክተር ድምንሽ አያደርግም፣ ዝቅተኛ አያደርግም። እግዚአብሔር በሚሰጠን ነገር ልክ ስለሆነ። የሌላው ደግሞ 6ኛው ጸሎት ደግሞ ምንድን ነው ብትሉ የግሳጼ ጸሎት ነው። የእግዚአብሔር ቃል እንደዚህ ይላል፣ ዲያብሎስን ተቃውሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅርቦ ወደ እናንተም ይቀርባል፣ ለእግዚአብሔርም ተገዙ ይላል። ዲያብሎስን የምንቃወምበት 2 ዋና መንገዶች አሉ። አንደኛ በጽድቅና በቅድስና ነው። ሳንቀደስና በጽድቅ ሳይኖረን በኢየሱስ ስም 1000 ጊዜ ብንል አይርቅም ሰይጣን ምንም። ምክንያቱም ሰይጣን ኃይለኛ ነው፣ አዋቂ ነው። አንድ ጊዜ አንዱ በኢየሱስ ስም ውጣ ከዚህች ልጅ ስል ማን ሆነ ነው? ትናንትና ቅድም የት ነው የነበር ነው አንተና እኔ አላሉ። ለካ ሰውየው ሌላ ስራ ሰርቶ መጥቶ ነው። ስለዚህ ሰይጣን ያውቃል። በቅድስና ነው። ለእግዚአብሔር ተገዙ። ለእግዚአብሔር በመገዛት ሰሚት በማድረግ ሰይጣንን እንቃወማለን። ሰይጣን ያንን ህይወት በቅድስና መኖር። ሁለተኛ ሰይጣንን ሳናቅማማ በኢየሱስ ስም ማለት አለብን። ምክንያቱም ኢየሱስ ክርስቶስ ስሙ ኃይለኛ ስለሆነ፣ ስሙ ታላቅ ስለሆነ፣ ስሙ ብርቱ ስለሆነ፣ ስሙ ኃያል ስለሆነ በኢየሱስ ስም መቃወም አለብን።
ስለዚህ ግን ሁሉ ጊዜ በኢየሱስ ስም ይሄም አያስፈልግም። አንዳንድ ዲኖሚኔሽኖች በኢየሱስ ስም ኦልሬዲ ተሰጥቶናል ለምን እንቃወማለን አለ። ቃሉ እኮ ተቃውም ይላል። በኢየሱስ ክርስቶስም ተቃውመን ምን እንላለን? በኢየሱስ ስም እንቃወማለን። ጸሎታችን በሙሉ በኢየሱስ ስም አይሆንም። ሰይጣን የተሸነፈ ጠላት ነው። አሁን ግን የሚገዳደረን ከሆነ ኮማንድ እናደርጋለን። ስለዚህ የግሳጼ ጸሎት ያስፈልጋል ማለት ነው። ስለዚህ ከጸሎት ሰዓታችን ከጅማሬ እስከ መጨረሻ ድረስ ሰይጣንን አጋንንትን እየተቃወምን አናጥፋ። ሰይጣን ደግሞ የተሸነፈ ነው፣ እንቃወመው። አጋንንትን ገስጸን ነው የምናወጣው በኢየሱስ ክርስቶስ ስም። ሌላው ደግሞ ምንድነው? ሰባተኛው ደግሞ የመሰጠት ጸሎት ነው። የመሰጠት ጸሎት ነው። ይሄ ምንድነው? እገዛልሃለሁ፣ አመልክሃለሁ፣ ጌታ ሆይ እኖርልሃለሁ። ስለሰጠ እንግዲህ ማመስገን ብቻ አይደለም፣ ራሳችን ይሄ prayer of submission ነው የሚባለው። ጌታ ሆይ እገዛልሃለሁ፣ አመሰግናለሁ፣ እገዛልሃለሁ አለ ዳዊት። ሲቅርታ ዳንኤል ምዕራፍ 2 ላይ አመሰግናለሁ፣ እገዛልሃለሁ። ለእግዚአብሔር ሰሚት እናደርጋለን። ፈቃዴ እገዛልሃለሁ፣ እኖርልሃለሁ፣ አገለግልሃለሁ። ጌታ ሆይ እርዳኝ። ይሄ በጣም አስፈላጊ ጸሎት ነው። የመገዛት የሰሚሽን ጸሎት ይባላል። የመገዛት ጸሎት ነው። በዚህ ጸሎት እግዚአብሔር ይከብራል። አጠቃላይ ጸሎታችን በሙሉ ወዴት ይመራል ብትሉ ወደዚህ ነው የሚመራው። ሌላው ደግሞ የመጨረሻውና ስምንተኛው በምንጸልይበት ሰዓት ላይ የሚያስፈልገው ጸሎት ምንድነው ብትሉ በጣም የሚገርም ጸሎት ነው። እርሱም የመንፈስ ቅዱስን ምሪት እየተከተልን መጸለይ። አንዳንድ ጊዜ ምግብ እየበላን እያለ ተነስተን ጸልይ ሊል ይችላል። ቶሎ ብላችሁ ተነስታችሁ ጸልዩ። መኪና ውስጥ እያለን ጸልይላል። ዝም ብለን መጸለይ አለብን። ቡና እየጠጣን ሻይ እየጠጣን ከሰው ጋር ሆነን ጸልይላል። መጸለይ አለብን። ለመጸለይ ተንበርክከን ለአንድ ርዕስ ላይ ለመጸለይ ተንበርክከን ወደ ሌላ ርዕስ ሊወስደን ይችላል። እየጸለን ያለውን ርዕስ ትተን መንፈስ ቅዱስ ወደሚወስደን ጸሎት እንሄድ። ይሄ የመንፈስ ቅዱስ ሆሊ ስፒሪት ሌድ ፕሬየር ነው የሚባለው። መንፈስ ቅዱስ ተመርቶ መጸለይ፣ ዘውትር በመንፈስ ጸልዩ የሚለው ይሄ ነው። ይሄ ነው ውጤታማ ጸሎት። መንፈስ ቅዱስ ይቃትታል። ስለ አንድ ሰው ሊቃትት ይችላል። አንድ ሰው በሆነ ችግር ሊኖር ይችላል። መኪና አደጋ ሊያጋጥመው ይችላል። በዛ ሰዓት ላይ መንፈስ ቅዱስ እየቃተተ ነው፣ ኪክን እያደረገ ነው፣ እየፈጠነ ነው። ስለዚህ በዛ መጸለይ ያስፈልጋል። ስለዚህ እነዚህን የጸሎት ስቴፖችን ተከትለን ብንጸልይ ውጤታማ ጸሎተኞች እንሆናለን። ክብር ለጌታ ይሁን። መንፈስ ቅዱስ በማይነገር መቃተት ይማልዳል ይላልና የመንፈስ ቅዱስን ምሪት መከተል አለብን። ስለዚህ ስምንቱንም የጸሎትን ስቴፖች አትርሱ። አንደኛ የአምልኮ የውዳሴ ጸሎት፣ ሁለተኛ የንስሐ ጸሎት፣ ሶስተኛ የምስጋና ጸሎት፣ አራተኛ የምልጃ ጸሎት፣ አምስተኛ የልመና ጸሎት፣ ስድስተኛ የግሳጼ ጸሎት፣ ሰባተኛ ደግሞ የመሰጠት ጸሎት፣ ስምንተኛ በመንፈስ ቅዱስ ተመርቶ መጸለይ። ከጅማሬም ሊሆን ይችላል፣ መሃል ላይ ሊሆን ይችላል፣ መጨረሻ ላይ ሊሆን ይችላል። እንዲህ ብንጸልይ ጸሎታችን በጣም ውጤታማ ይሆናል። ከረብሻ ተጠበቁ። ሳንረበሽ በዚህ በመንፈስ ቅዱስ ተመርተን ብንጸልይ በጣም ውጤታማ እንሆናለን። እግዚአብሔር ይባርካችሁ። ጌታ ከእናንተ ጋር ይሁን። በርቱና ጸልዩ። ተባረኩልኝ። ጌታ ይባርካችሁ። እንጸልይ። ጌታ ሆይ ስምህ የተባረከ ይሁን። ስላደረግከው መልካምና በጎ ነገር ስምህ ይባረክ። ስለሰማን ደግሞ ተመስገን። እግዚአብሔር አባታችን ሆይ እያደረክልን ስላለው መልካም ነገር ስምህ ይባረክ። አሁን የተማርነው የጸሎት ልምምድ በሕይወታችን እንዲሰርጽ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። ስለምታደርገው መልካም ነገር ስምህ ብሩክ ይሁን። ክብር ከፍ ይበል በጌታ በኢየሱስ ስም አሜን። ቅዱሳን ጌታ ይባርካችሁ። እንግዲህ በርቱና ጸልዩ። እግዚአብሔር ይረዳችኋል። መልካምነቱ ከእናንተ ጋር ይሁን። ተባረኩ። ደህና ቆዩልኝ። አመሰግናለሁ። ባይ